የእሷን ውበት የሚገልጹ ነበሩ። በጣም ብልህ ሴት ነበረች። በፖለቲካውም ብልህ ሴት ነበረች። በማህበራዊ ወጣ በጣም የነበራት ሴት ነበረች። በዘመኗ ላይ ህንፃ ስትሰራ ከወንዶቹ ነገስታት የሚለያት ግንቡ ወጡ ነው፣ ግን ጌጠኛ ነገሮች ህንፃው ላይ ከእነሱ ተለይታለች። የምትሰራው ነገር በሙሉ ውበት ያለው ነገር ነው። ሌላው አሁን ስለ ዶሮ ብልት ይሄ ዶሮ በጣም ከዛ በፊት ኢትዮጵያን ሳይበሉ ዶሮ ውጣው ሲበላሉ ያልኳል። ግን በእሷ ዘመን አቃቂ ራውጡ ያቃቂ ስላችሁ በጣም በቃ የሆነ መራቀቅ የበዛበት ስራዎች የተሰራ ነበር። ጠጅ፣ አረቄ በእሷ ዘመን እንደቀረ ነው። ወይን ለምሳሌ ኢትዮጵያ ውስጥ ወይን እንደሚጠጣ ብዙ ሰው ያውቃል። በጣም የክብር መጠጥ ከነበሩት ውስጥ አንዱ ወይን ነው። ፍራንስ የሚባል አካባቢ አለ። ወጣ እንዳላችሁ ከተማ ታችሁ ተሰኑ ኪሎሜትር ሄዳችሁ ፍራንስ አካባቢ ታዋቂ ወይን ጠማቂዎች፣ ታዋቂ ሰፋፊ ወይን እርሻዎች ነበሩ። ከዛ መጥቶ ወይን ለጎንደር ቤተ መንግስት ተዘጋጅቶ በአግባቡ በዘወትር የምግብ ህይወታቸው ላይ ጥቅም ላይ ይሆናል። ጠጅ ጠላ ደግሞ ጊዜ ያለ ወቅት አለ እና ሁሉም ለንጉስ ቤት ሁሉ ነገር ይይዛል። አለ የለም አይባልም እና በእሷ ዘመን ትንሽ ርቀት ታየበት ነገር ታይቷል። በአጭሩ ስለ እሷ አውርቻ አልቻልኩም ማለት የሚያል መጽሐፍ ሊወጣ ይችላል። ግን አንድ የመጨረሻ ታሪክ ነገራችሁ እዚህ ጋር ዘመነ መሳፍንት ስለተባለ ጀመረ የሚያቅሰዋል። ዘመነ መሳፍንት ያቅሰዋል። ስለ ዘመነ መሳፍንት ልንገራችሁ ሲነብበት ለመቆጠር ያክል ዘመነ መሳፍንት ማለት የመሳፍንቱ ዘመን እንደማለት ነው። ቋንቋ ወገኖች የተዋራችሁ መሳፍንቱ እንዴት የመሳፍንቱ ዘመን ተባለ ከተባለ ከነገስታቱ በላይ አቅማቸው ገኖ ይሄ ልክ ቅድም ስላችሁ እንደነበሩ ንጉሠ ነገሥት ከላይ ጠፍቶ ንጉስ በየቦታው ወጥቶ በብርታት እርስ በርስ የተናቆሩ የተጋደሉ የሆኑበት ዘመን ማለት ነው። የጨለማ ዘመን ምንለው ከዚህ አንጻር ልክ የመጨረሻው ንጉስ አፄ ዮሐንስ የተባለ ነው። ሲልክ የምትዋር የልጇ ልጅ አፄ ዮሐንስ የተባለ ህፃን ንጉስ ወደ ስልጣን ላይ መጣ። ከዛ ትንሽ ብቻዎች ነበሩ። ራስ ሚካኤል ስጉር የተባለ ባህረ ነጋሽ ኤርትራ ይዜ ሰሜን ሀገራችን ገዢ ወደ ጎንደር ተጋብዞ መጣ። ወደ 25,000 የሚጠጋ ጦር ሰራዊት ነበረው። ደራሲ ሆነ። ደራሲ ማለት የንጉሱ የቀሩ በቃ ምን ልበላችሁ ልክ ጦር አዛዥ ነው። ከንጉሱ ቀጥሎ ዋና አዛዥ እሱ አራጅ ተጣሪ መጣ። መጨረሻ ላይ እዚህ ጎንደር ላይ ብዙ ነገር ይደረግ ነበረ። 1761 ላይ ባጭሩ ያው በነገራችሁ ከውቅያኖስ በጭልፋ ውሃን ስጧችሁ እና አፄ ዮሐንስ በራስ ሚካኤል ስጉር የተገደለበት ታሪክ አለ። 1761 ላይ ጦርነት ይገጥማሉ። ሽኩቻዎች ነበሩ፣ ነገሮች ነበሩ። ከዛ በፊት ባጭሩ ግን 1761 በጦርነት ተማርኮ ተይዞ በሻሽ ታንቆ ተገደለ አፄ ዮሐንስ። ያ በኢትዮጵያ ታሪክ ሰቅጣጭ የተባለውን የጨለማ ዘመን መጀመሪያ ማብሰሪያ ተደርጎ ተወሰደ። ልክ ከዛ ቅጽበት በኋላ ሁሉም ሹማምንት በየቦታው ያሉ የማዕከላዊ መንግስቱ ናቁት። አሁን ያለው ፌዴራል መንግስት እንደመናቅ ማለት ነው። የክልል መንግስት አሁን ፖር ኤክሰርሳይዝ ማለት ከጀመሩ ፌዴራል መንግስቱ ዋጋ የለም። ለዛም ሰዎቹ ቶሎ ተለይ ነገሮች ትንሽና ዞሮ ምንድን ነው ልክ የማዕከላዊ መንግስቱ አካል ተዳከመ። በየሰፈሩ ልክ አሜሪካ ነገር ቴክሳስ ነው ምናምን ወደ አንዱ ተለያይታችሁ ካውቦይ ምናምን ፊልም ላይ እዚህ ሰብስቦ ጋር ይሄዳሉ፣ ይገዳሉ፣ ይወራሉ፣ ይዘርፋሉ፣ ይወስዳሉ። በቃ ስርዓት በጉልበት አንዱ አንዱን ረግጦ የሚኖርበት ስርዓት ተፈጠረ ማለት ነው። ከዛ በዚህ ዘመን ከ1761 እስከ 1848 ለ80 ምናምን ዓመት የመሳፍንቱ ዘመን እርስ በርስ የሚጋደሉበት የሚዋጋበት ዘመን የጀመረው ከዚህ ስልጣኔ የሚቀጥ በኋላ ከዛ በኋላ ከስንት የጨለማ ዘመን በኋላ አፄ ቴዎድሮስ ይመጣሉ። በኃይል ለመዋሃድ ይሞክራሉ። ያው ኃይሉን አሁን ሰው ይለይተው አንዳንዱ ትልቅ ነጭ ምስል ላይ ነጥቧን የሚያያል ነገር ፍለጋ ሰው ስጠቃ፣ አንዳንዱ ደግሞ ትልቁ ምስል የሚያያል ብዙ ነጥቦች ነጥቦች ቢኖሩ ትልቁ ምስል ግን ገዢው ነጩ ትልቁ ምስል ነው ያስባል። እና ምንድን ያደረጉት አፄ ቴዎድሮስ ወጡ በኃይል ለመዋሃድ ነበር። ምክንያቱም በዛ ዘመን ድርድር የሚያደርግ ሰው ሁሉ በጉልበት የሚያደርግ በጉልበቱ ለሚያደርግ ሰው በጉልበት ካላደር እንዴት አድርገው ተሰምሮ እንዴት ትግባቡ በኃይል በወንድም በግድም አዋህደው አገር መሰረት ጣሉ። ዮሐንስ ይመጣል፣ አለሳልሶ ይቀጥላል፣ ምኒልክ ይመጣል። ዛሬ የሚሰደቡበት የሚሰደቡበት